እስኪ ሁላችሁንም አንድ ጥያቄ ልጠይቃችሁ። አብዛኞቻችን ገንዘብ የሚያስገኝ የዩቲዩብ ቻናል እንፈልጋለን። ለዛም ነው ወደ ዩቲዩብ ጎራ ብለን እንዴት ነው የዩቲዩብ ቻናል የሚከፈተው ብለን ሰርች አድርገን በጣም በርካታ ቪዲዮዎችን የተመለከት ነው። ነገር ግን እስካሁን የዩቲዩብ ቻናል አልከፈትንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር የተሳኑ አንዳኝ እንደምላላችሁ እንደተከበራችሁ የአምኑ የቁም ነገር ቤተሰቦች ኢንሻአላህ ይሄን ቪዲዮ ሁላችሁም እስከ መጨረሻው ተከታተሉ። ያው ጀምራችሁ እንዳትወጡ ማለት ነው። ዛሬ ደስ የሚል ነገር ነው ማሰማችሁ። እንግዲህ ትናንትና ላይቭ ላይ እጅግ በጣም ደስ የሚል ቆይታ አድርገን ነበረ ከወንድሞች ጋር ወንድም ከማልና ወንድም ሰኢድ ጋር በሶስታችን ቤት ማኑ በመሃል ያው የሆነ ተቋርጠን አንዳንዶቻችን ብንወጣም ግን ደስ የሚል ቆይታ አድርገን ነበር። የገባንበት ዋና ዓላማ እንግዲህ በጅማ አጋሮ ላይ አንድ መድረሳ ጀምረን ነበርና ያንን መድረሳ ለማስጨረስ ገቢ ማሰባሰቢያ ብለን ገብተን ኢንሻአላህ በንያ የሳካ ሁኔታ በሳካ ባሰብነው ልክ ማለት ነው ሰብስበን ወጥተን ነበረ እና ከመቶ ብር ጀምሮ እስከ 102,000 ድረስ ሰው አስገብቶ አንድ ሰው ማለት ነው። አንድ ጌታችን እንግዲህ 102,000 ብር ነጌታች ከዛ በኋላ ወዲያውኑ ጠዋት ላይ ማለት ነው ሳንለያይ ብሩ ገባልን ማለት ነው። እጅግ በጣም ደስ የሚል ነበረ። ብዙ እህቶች በእኔ በኩልም በወንድማችን ሰኢድም በኩል በቲክታክ በኩል ነየዩትም እንዲሁም ወንድማችን ከማል ዛዲ ሚዲያ በኩል የምናገኝ ሰዎች አጠቃላይ ብሩን እያስገቡ ይገኛሉ። እኔ ጋርም አንድ አራት ሰዎች ሪሳቸውን አስገብተው ልከውልኛል። በጣም ደስ ይላል። ማሻአላህ እጅግ በጣም እናመሰግናለን። እንግዲህ እዚህ ጋር እናንተን ይቅርታ ለመጠየቅ ነው። ከቀደም ብለን ላይቭ እንደምንገባ አላሳወቅናችሁ ነበረ። አንድ ሁለት ሰዎች ተወቀሱኝ። ምናልባት የብዙዎቻችሁ ወቀሳ ሊሆናል ብዬ ስላሰብኩኝ ቀደም ብለን አላሳወቅናችሁም። ላይቭ እንደምንገባ ብነግራችሁ ኖሮ የተሻለ ሰዎች ትመጡ ነበረ። በተለይ የኔ ቤተሰቦች አብዛኛው ሰው አልነበረም። መጀመሪያ አካባቢ ላይ ትንሽ ሰው መጣ። ከዛ በኋላ አንድ ሰው እስከሚቀር ድረስ ነው እንግዲህ የነበረው ሁኔታው ማለት ነው። የወንድማችን ከማል ዛድ ሚዲያ ቤተሰቦች ደግሞ እጅግ በጣም ጥሩ እንቅስቃሴ ያደረጉበት ሁኔታ እንደውም በዛ ብሎ ማለት ነው እንዳይበርዳቸው ተገፋፍተው ቁጭ ብለው ላይቭን ሲያዳምቁ ነበረ። በጣም ደስ የሚል ነበረ ሁኔታው። እኛም የመጀመሪያችን ነው እንግዲህ ላይቭ ስትሪም ላይ ቁጭ ብለን ማለት ነው ገቢ ማሰባሰቢያ ስናደርግ እጅግ በጣም የሳካ አልሐምዱሊላህ ረብል ዓለሚን። ይሄ የአላህ ሱብሓነሁ ወተዓላ ተውፊቅ ነው። ምክንያቱም እንግዲህ በመጀመሪያ ላይቭ ገብተህ እንደዚህ በሳካ ሁኔታ መጨረስ ይሄ ትልቅ ነገር ነው። ስለዚህ ኢንሻአላህ ከዚህ በኋላም ወደ ላይቭ ስንመጣም ትልቅ ልምድ ያገኘንበት ትልቅ ትምህርት ያገኘንበት ነው። በዚህ መንገድ እንቀጥላለን። ሁልጊዜ እናንተን በቪዲዮ እየመጣን ከማስቸገር የእኛም ቻናላችንን ከምንገል ማለት ነው አንዴ እንደዚህ በላይ በአንድ ሰዓት ላይ መተህ ማለት ነው መጀመሪያ ቀድመን አሳወቀን ማለት ነው። ሰብሰብ ብለን ስንነይቱ ሰብሰብ ብሎ ሲገባ ያስደስታል። ከዚህ በኋላም ብዙ ኸይር ስራዎች ይኖራሉ። በዚህ ኸይር ስራዎቻችን ላይ ማለት ነው የምሳተፉ ይሆናል ሁላችሁም። በተረፈ አላህ ሱብሓነሁ ወተዓላ በወጣችሁ የተሻለ ነገር ይተካ ሁላችሁም ማለት ነው። በዚህ ፕሮጀክት ላይ ማለት ነው በዚህ የመድረሳ ግንባታ ላይ በዱዓ እንዳገዛችሁ ትናንትና ላይቭ ላይ ቁጭ ብላችሁ ታዳምቁ ለነበራችሁ አቅማችሁን ላወጣችሁ በአጠቃላይ ሁላችሁም አላህ ሱብሓነሁ ወተዓላ ኸይር ጀዛችሁን ይክፈላልን። እንዲሁም አጠቃላይ ዩቲዩበሮችም ማለት ነው እዚህ ኸይር ስራ ላይ የሚተባበሩ ሁሉ ጀማዓንም እንዲሁም ላይቭ ሲቋጣል የነበረ ወንድማችን ጁኔር ነጃህ ሚዲያ እንዲሁም የሐሩን ሚዲያ ካሜራማን የነበረ ወንድማችን ሳላን እናመሰግናለን። ኢንሻአላህ ይሄንን ይመስላል ያለው ሁኔታ። በዚህ ልዩ የገቢ ማሰባሰቢያ ላይ ማለት ነው ከ300,000 ብር በላይ ተነይቷል። ንያቸው የነየታችሁ ሰዎች ማለት ነው አስገቡ ኢንሻአላህ። ቀደም እንዳልኳችሁ በርካታ ልጆች እያስገቡ የነየቱትን እንግዲህ ትልቁን ንያ የነየተችው እህታችንን 102,000 ብሯን አስገብታለች። 102,000 ይባላል 102,000 ብሯን አስገብታለች። እናንተም ከ100 ብር ጀምሮ ድረስ በሰኢድ ቲክታክ ድረስ የነየታችሁ ሰዎች ሁላችሁም አስገቡት። የነየታችሁት ብር የማን ነው? የአላህ ነው። በቃ የእናንተ አይደለም። ከበላችሁት የነዛ የመድረሳ ልጆች ሐቅ እንደበላችሁ ነው የሚቆጠረው። ምክንያቱም አንዴ ነይታችኋል። የሌላችሁ ኢንሻአላህ አላህ ይስጠኛ ብላችሁ ከነይታችሁ ኢንሻአላህ አላህ ይስጣችሁ። አላህ ምን እያችሁ ይምለው። ግን እያላችሁ ኢንሻአላህ አሰስቱ አውጡት። ዛሬ ደግሞ እስቲ በአዲስ ነገር መጥቻለሁኝ። አዲስ ነገር ምንድነው ካላችሁ መግቢያ ላይ አንድ ቪዲዮ አይታችሁ ነበርና ያንን ቪዲዮ ለምን ያዘጋጀው ካላችሁኝ አንድ አዲስ ቻናል ክሬት አድርጌያለሁኝ። ይህ ቻናል በጣም ለበርካታ ጊዜ ሰዎች ጠይቁኝ የነበረውና ሰሞኑን ደግሞ በጣም እየገፋ የመጣ ነገር አለ። በተለይ የመዳም ቀሞች ማለት ነው የዩቲዩብ ቻናላቸው ጋር በተያያዘ አንዳንድ ነገሮች ይጠይቁኛል። እቺን ነገር አስተካክል፣ እቺን ነገር እንደነሽ ይሉኛልና ምናልባት ተከተቀማችሁ ብዬ ማለት ነው ኢንሻአላህ አንድ ቪዲዮ ክሬት አድርጌያለሁ። ዋና ዓላማው ስለ ዩቲዩብ ብቻ ሳይሆን የሚያወራው አጠቃላይ ስለ ቢዝነስ እና ቢዝነስ ነገሮች እና እንዲሁም ኢስላማዊ ጠቃሚ አፖችን
ለመዳሰስ የሚሞክር ዩቲዩብ ቻናል በሳምንት አንድ ቪዲዮ ወይ 2 ቪዲዮ የምለቅበት ነው። በዛውም ማለት ነው የራሴን የኤዲቲንግ ጥበብ ትመለከታላችሁ። ሪአክሽን ስትሰራ ብዙም ኤዲቲንግ አለ በቃ እንዲህ ታያለህ ትመለሳለህ አይደል። ግን እንደዚህ አይነት የቴክ ቪዲዮ ሲሰሩ ማለት ነው የኤዲቲንግ ነገር ጥበቦችን ማሳየት ይኖርብናል። ኢንሻአላህ ወደፊት ደግሞ ነገሮችን እቃዎችን ምናምን ደግሞ ስናበዛ ምን ያህል ፕሮፌሽናል ማለት ነው ኤዲተር እንደሆንኩኝ አሳያችኋለሁኝ። ሳክስ አይደለም ትንሽ ያው ሂንቱ ስላለኝ ነው እንደዚህ የምላችሁና ሁላችሁም የአሁኑን ቤተሰቦች ማለት ነው ያው እናንተ ባይጠቅማችሁም ብዙዎቻችሁ ዩቲዩበር ላትሆኑ ትችላላችሁ። አሁን ባይጠቅማችሁ ወደፊት ግን ይጠቅማችኋል ብዙ ነገሮች ስለምንዳስስበት ማለት ነው። በዚህ ቪዲዮ ብቻ 1000 ሰብስክራይብ እንዳታስገቡኝ እጠይቃለሁኝ በአክብሮት ማለት ነው። ምናልባትም ይህንን ቪዲዮ 1000 ሰው ካየ ማለት ነው ቻናላችን በጣም ስለተቀዛቀዘ ያው እናንተ ላይክ ብታደርጉት ሰዎች ዩቲዩብም ይረዳናል ማለት ነው። ነገር ግን የዩቲዩብ ቻናሉ ስለተቀዛቀዘ የአቅማችሁን ላይክ አድርጋችሁ ታች ያለችው ኮመንት ላይ ኮመንት ቪዲዮ ነክታችሁ ከቻላችሁ ተመልከቱት። በዛውም እስቲ ሀሳብ አስተያየታችሁ የኤዲቲንጉ ምናምን ነገር ቆይታ ታደርጋላችሁ። ከዛም በኋላ በርታ ምናምን ነገር መተናል የሚል ነገር ኮመንት ትጽፋላችሁ። አዳዲስ ጀማዓ ደግሞ ይመጣል ማለት ነው። ከዛ ስለ ኦንላይን ቢዝነሶች በሐላል መንገድ ያው ስሙ ራሱ ሐላል ሽቀላ ነው የሚለው ሐላል እስከዛሬ ድረስ ዩቲዩብን ማለት ነው እንደ ሽቀላ ወይም እንደ ገቢ ምናምን ነገር ብዙ ጊዜ አላስበውም። ዩቲዩብ ስንት አመጣ ስንት አስገባልኝ ብዬ አንድ ቀን ተጨነቄ አላቅም። ሀቅ ነው የምነግራችሁ። ቁም ነገር ነው። ለምን አንደኛም ያው እንደምታውቁት ነው ያው ዩቲዩብ ሲታይ ነው ብር የሚመጣውና ያው እንደምታዩት ቻናላችንን የሚታይ ነገር አይደለም። ስለዚህ አንድ ቀን ይሄ ቻናል ገቢ ያስገባል ወደዚህ ነው ወደዛ ነው ብዬ በርግጥ ዶላር ሊቆጥር ይችላል። ግን ይሄን ያህል የሚቆጠር ነገር አይደለም። በየጊዜውም አድሰንስ የሚባል ነገር አለ ወይም ዩቲዩብ ስቱዲዮ የሚባል ነገር አለ። ዩቲዩበሮች ታውቃላችሁ። እዛ ላይ ገብቼ በዚህ ቪዲዮ ስንት ዶላር ሰራው፣ በዚህ ወር ስንት ዶላር ሰራው ምናምን አለ። በቃ ይገባል። በወሩን ቆጥሮ ሲገባ ገባ ነው። ያንቺን ብር በሆነ ነገር ትወጣለች ማለት ነው። ወይ የሆነች ነገር ትጠራቀማለች ወይ የሆነ ሚሞሪ ካርድ ይገዛበታል። በጣም ወጪ ነው ማለት ነው። ዩቲዩብ ራሱ ለራሱ የቻለ ወጪ ነው። ነገር ግን አሁን ደግሞ እስቲ ዩቲዩብን ማለት ነው እንደ ቢዝነስ አስበን ደግሞ ለራሳችን አንዳንድ ነገሮችን ያው ከዚህ በኋላ ትዳር አለ፣ ከዚህ በኋላ ህይወት ይቀጥላል። በሀያት አቆየ ከዚህ በኋላ ማለት ነው ያው ኸይር ነገር ብቻ ሳይሆን በህይወታችን መጥፎ ነገር ሊገጥም ይችላል ማለት ነው። መታመም አለ። ብትታመም በምን ነው የምታከመው? የሚሆን ነገር ያስባል። ስለዚህ ዩቲዩብን ማለት ነው እስቲ እንደ ሽቀላ ደግሞ እንየው ብለን ደግሞ ዩቲዩብ ላይ ማለት ነው በሐላል መንገድ ሐላል ሽቀላ ሐላል መንገድ እናንተንም እናሸቅላለን እኛም እንሸቅላለን። እንዴት እንሸቅላለን ካላችሁ ደግሞ ገብታችሁ ተከታተሉ። አሁን ዩቲዩብ እንዴት ይከፈታል የሚል ቪዲዮ ነው በእርግጥ የሰራሁላችሁ። ግን ከዛ ጋር ተያይዞ ደግሞ የተለያዩ ቢዝነሶችን የአቅሜን ያክል እየዳሰስን ማለት ነው በዚህ መንገድ እንቀጥላለን ማለት ነው። ይህን ሀሳብ እንደምትወዱት ተስፋ አድርጋለሁኝ። ሁላችሁም ማለት ነው አሁን ይህን ቪዲዮ እስከዚህ ለታያችሁ ሰዎች ገብታችሁ በቅንነት ሰብስክራይብ አድርጉት። ላይ ቪዲዮን ተመልከቱት። እሺ ዝም ብላችሁ ሰብስክራይብ ካደረጋችሁ እንደዚህ ቻናል ይሞታል። ቪዲዮን ተመልከቱትና ከዛ ሰብስክራይብ ላይክ ታደርጋላችሁ። ኮመንት ላይ ደግሞ የሆነ የሚያበረታታ ኮመንት አስቀምጣላችሁ ማለት ነው። ተግባባን? ኢንሻአላህ ነገ ከእንቅልፌ ስነሳ 1000 ሰብስክራይበር ሞልቶ ማግኘት አለብኝ። በሚቀጥለው ደግሞ በዚህ ቻናላችን ላይ ደግሞ እንደተለመደው ሪአክሽናችንን አስተማሪ ነገሮቻችንን እንዲሁም ደግሞ ኸይር ስራዎቻችንን እንቀጥላለን። በአኑን ደግሞ ትንሹ ቻናላችን ወደ 23000 ደግሞ ሰብስክራይብ ባለው ደግሞ ቻናላችን ደግሞ የጠቃሚ ቪዲዮዎችን ደግሞ ሰብሰብ እያደረገን በዛ ላይ ደግሞ እንለቃለን ማለት ነው። በዚህ መንገድ እንቀጥላለን ማለት ነው። በአላህ መንገድ ላይ እንግዲህ ኸይር ነገር ለመስራት የምትሳተፉ በመላው ዓለም የምትገኙ ውድ የኢትዮጵያ ልጆች እንዲሁም ኤርትራውያን ከልብ እናመሰግናለን። ድሮ እኮ የኤርትራ ልጆች ራሱ ይሳተፉ ነበር ወላሂ የሆነ ኸይር ስራ ላይ የረመዳን ቻሌንጅ ላይ ከዚህ በፊትም ወደ ስንት ቁርአን ነው ወደ 2000 ቁርአኖችን ያከፋፈልን ሰዓት ላይ ነበሩ። በውሃው ፕሮጀክታችን ላይ ግን ድምጻቸው አይሰማም። ምናልባት ይህን ቪዲዮ ያያችሁ ካላችሁ ኢንሻአላህ ቀጣይ ትልቅ የውሃ ፕሮጀክት አለን፣ እሱ ላይ ትሳተፋላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።